የሰማይ ነው አይደለ የትም ቢሆን ማምለጫ የለም እስቲ ወንድም ዓለም እንደው ተወኝ ወንድም ዓለም አትበለኝ ግን ለውሸት የቀረበ አይነት ወሬ እንኳን ብታወሪ ምንም አይነት ነገር ረህራሄ አይኖርኝም ውድ ቤተሰቦች እንግዲህ ሰሞኑን እየሰራ ነው ባለነው ኬዝ ላይ እንግዲህ ትንሽ ጠፋ ብለናል እያየኸው እንዲያትበል ሰማኛለህ ና እያየኸው ይኸውልህ የናቲ አባትን የሬሳ ሲመረምር የነበረውንም ዶክተር እንግዲህ በቁጥጥር ስር አውለነው እሱንም የተለያዩ ጥያቄዎችን እየጠየቅን መረጃዎችን እያገኘን ነው የምንገኘው አንድ አይደለም ሁለት አይደለም 10-20 ጊዜ ሁላ ተመላልሳ ታውቃለች እቺ አይ እንግዲህ ችግር የለውም ይኸውልሽ ተረጋጊ አሁን ምንም የሚያስፈራራ ነገር የለም እኔ ስለዚህ ልጅ ምን አውቃለሁ ምን አገባኝ እኔ ስለዚህ እርግጠኛ ነህ ማለት የምን ሞት ነው ምንም አይነት የሚያጣላን ነገር እዚህ ቦታ ላይ እንዲኖር አልፈልግም ነገሮች ጭራሽ የተገላቢጦሽ እየሆኑብኝ ነው አንቺን ሳወራ ተነጋግረን በሰላም መለየት ነው ያለብን አሁን ላይ የያዝነው ኬዝ በሞትና በህይወት መካከል ያለ ኬዝ ነው እንዴ ለምን የማይመለከት ነገር ውስጥ እየገባ ራስን ተጠያቂ ያረከን ያለ ነገሮችን በግልጽ ሆነ ሻውሪኝ እኔ ምንም አይነት ጉዳት አንቺም ሆነ እህትሽ ላይ አላደርሰ ተጠያቂ ከመሆነ በፊት እያልኩ ነው እንዴ ያስፈራራህ ነው እንዴ ይኸውልህ አስፈላጊ ከሆነ አስፈራራል በቃ ባቋሟና ይሄ ማንንም መስማትም አትፈልግም በራሷ መንገድ ነው መሄድ የምትፈልገው ይኸውልህ ነገሩን ሌላ ነገር ለማስመሰል አትሞክር እኔ ደግሞ እህትሽ ያለችኝ ነገር እየዋሸሽኝ ከሆነ ማለት ነው ችግር ውስጥ የምትገቢው አንቺው ራስሽ ነሽ በነገራችን ላይ ልመና ነው ያስኩት ማንንም ሰው እንደዚህ ተረጋግቻ አውርቻ አላውቅም አንተና ማመን ያለብኝ ሰህቴን ነው ጉልበት መጠቀም ካለብኝ የምጠቀምበት ሰዓት እየደረሰ እሱ እንድታውቅ እፈልጋለሁ ባልተቤት ያረካት እኮ ምን ነው አንቺ እውነቱን ከተናገርሽ እህትሽን ነፃ ታወጫታለሽ ጉልበተኛ አለዋ ሰላም ጤና ይስጥልኝ ውድ የሚክሾ ቤተሰቦች እንደምን ቆያችሁ ዳኒ ነኝ ውድ ቤተሰቦች እንግዲህ ሰሞኑን እየሰራ ነው ባለነው ኬዝ ላይ እንግዲህ ትንሽ ጠፋ ብለናል ያው የጠፋንበት ምክንያት እንግዲህ ካሉት ነገሮች ጋር እንግዲህ የተለያዩ ማጣራት ያለብን ነገሮችም ስላሉ ጭምር ነው እንግዲህ ለመጨረሻ ጊዜ በነበረን ቆይታ እንግዲህ እንደምታስታውሱት ከገሊላ ከምትባል ከአንዲት ነርስ ጋር አጭር ቆይታ አድርጌ ነበር ነገር ግን በዛ ቆይታዬ እንግዲህ ያልጠበቅኳቸውን ነገሮች ነው ነግራኝ የነበረው እንግዲህ እሷም ካለችኝ ነገር ተነስቼ እንግዲህ ውድ ቤተሰቦች አንዳንድ ነገሮችን ማጣራት ጀምሬያለሁ በዛ ምክንያትም እንግዲህ የሬሳ መርማሪ የነበረውን የናቲ አባትን የሬሳ ሲመረምር የነበረውንም ዶክተር እንግዲህ በቁጥጥር ስር አውለነው እሱንም የተለያዩ ጥያቄዎችን እየጠየቅን መረጃዎችን እያገኘን ነው የምንገኘው አሁንም ደግሞ ውድ ቤተሰቦች በሌላ በኩልም ደግሞ እንግዲህ ያው መረጃዎችን በማፈላለግ ላይ ነው የምንገኘው ያው የናቲ የጤንነት ጉዳይ አለ የሚኪም እንዲሁ የሱም የጤንነት ጉዳይ አለ በጣም ቢዚ ሆነናል ሰሞኑን ውድ ቤተሰቦች ለዛም ነው ትንሽ ጠፋ ያልነው ግን ደግሞ አሁን በድጋሚ ወደ ካሜራችን ተመልሰናል ያለውን ነገር ለእናንተ ለመግለጽ ያክል እንግዲህ ገሊላንም እንግዲህ በቁጥጥር ስር አውለናት ያለውን ነገር እሷም እንድትነግረን እያደረግን የምንገኘው እሷ መናገሯ ብቻ አይደለም እኛም ስለሷ በራሳችን መንገድ እንግዲህ ማጣራት አለብን እኛም በምናጣራበት ሰዓት ላይ እንግዲህ አንዳንድ ነገሮችን አግኝተናል እቺ ገሊላ የምትባል ሴት የእውነትም ማነች ምንድነች ድንገት ነው እኛ ጋርም የመጣችውና ምን አይነት ዓላማ ይዛል ሊሆን ይችላል የመጣችው ወይስ ደግሞ ያለቻቸው ነገሮች እውነት ናቸው አይደሉም የሚለው እያንዳንዱን ነገር በደንብ ማጣራት መቻል አለብንና መጀመሪያ ያደረኩት አንድ ነገር ምንድነው ስለ ባክግራውንዷ ከማን ጋር እንደምትኖር ምን አይነት ስራዎችን እንደምትሰራ ያው ነርስ እንደሆነች ነግራኛለች ከዛም በዘለለ አንዳንድ ሰዎች ያው አንድ ስራ ብቻ አይደለም ሁለት ሶስት ስራዎችን እንግዲህ ለኑሮ ሲባል ይሰራሉና ከሷ ጋር የተገናኙ አሉ የሚባሉ መረጃዎችን እንግዲህ እያፈላለኩ ነው የምገኘው ውድ ቤተሰቦች እንግዲህ አሁን በድጋሚ በዚህ ቪዲዮ የተመለስኩበት ዋነኛው ሁኔታችን እንግዲህ ለእናንተ ለመግለጽ ስሞክር ገሊላ የምትኖረው ከእህቷ ጋር እንደሆነ ነው እንግዲህ ያገኘሁት መረጃ የሚያሳየኝ ስለዚህ እቺ ሴት ያው ስለ ገሊላ አንዳንድ ነገሮችን ትነግረኛለች ብዬ አስባለሁ ገሊላም ያው ከዚህ በፊት እንደነገረችኝ ከሆነ ያው በቁጥጥር ስር አውለናት እንግዲህ እኛው ጋር መጋዘን ነው የምትገኘው እንደነገረችኝ ከሆነ የምኖረው ብቻዬን ነው ብላኛለች ግን ደግሞ መረጃዎችን ሳጣራ እንዳገኘሁት ከሆነ ገሊላ የምትኖረው ብቻዋን አይደለም ከአንዲት ከእህቷ ጋር ነው አሁን ካገኘኋት ከእህቷ ጋር ነው ለምን ብቻዬን ነው የምኖረው አለችኝ የተለያዩ ጥያቄዎች አሉ ይህንንም በተመለከተ ማለት ነው ስለዚህ እቺን እህቷን እንግዲህ ወደዚህ ጠርተን ያለውን ነገር የምንጠይቅ መረጃዎችን የምናወጣጣ ነው የሚሆነው ያለውን ፕሮግራማችንን እንግዲህ እየተከታተላችሁ አብራችሁን ቆዩ ውድ ቤተሰቦች በድጋሚ ተመልሻለሁ አሁን የምገኘው እንግዲህ በመግቢያ ላይ እንደነገርኳችሁ ከገሊላ ከነርስ ገሊላ እህት ጋር ነው ያው በመጀመሪያ ስሟን ታስተዋውቀለንና ቀጥታ ወደ መጣችበት ጉዳይ እንገባለን ይቅርታ እህቴ ወደ መጣሽበት ጉዳይ እንድንገባ በመጀመሪያ ለውድ ቤተሰቦች ራስሽን አስተዋውቂልንና ከዛ መጠየቅ ያለብንን ጥያቄ እንጠያየቃለን እሺ መስከረም ባራለሁ
ኦኬ እሺ ከገሊላ ጋር ያላችሁ ግንኙነት ምንድነው? እህቴ ነች፣ ታላቅ እህቴ ነች። ያው አብረን ነው የምንኖረው። ኦኬ ታላቅ እህትሽ ነች ገሊላ? አዎ ታላቅ እህቴ ነች። አብራችሁ ነው የምትኖሩት? አዎ አብረን ነው የምንኖረው አንድ ቤት። እርግጠኛ ነሽ? ማለት እንዴ ምን ለማለት ፈልገህ ነው? እርግጠኛ ነኝ። አዎ ማለት ጥያቄ አይ ይኸውልሽ ገሊላ ሰሞኑን ከኔ ጋር ያለችው እና አንዳንድ ጥያቄዎችን ስጠይቃት እንደዛ አይደለም ያለችኝ። ማለት የምኖረው ብቻዬን ነው፣ ተከራይቼ ብቻዬን ነው የምኖረው ነበረ ያለችኝ። እና አሁን ደግሞ አንቺ ካልሽኝ ጋር ነገሮች ጭራሽ ተምታቱብኝ። ስለ አንዳንድ ጉዳዮች እያጣራሁኝ ነበር የነበረውና ለምን እንደዛ አለችኝ? አንቺ ደግሞ አብረን ነው የምንኖረው እያልሽኝ ነው። እንጃ ማለት እኔ ሀሳቧን አላውቅም፣ ግን ስራዋን እንደምትሰራና አብረን እንደምንኖር ነው የማውቀው። ለአንተ ምን እንዳለችም ምንም የማውቀው ነገር የለም። ይኸውልሽ በመጀመሪያ አንድ ነገር ልነግርሽ እፈልጋለሁ መስከረም። እዚህ ጋር ምንም የሚያስፈራ ነገር የለም። እንዳየሽ ከሆነ ፍራቻ ስሜት በጣም እያየሁብሽ ነው ያለሁት። ምንም አትፍሪ፣ ነገሮችን በግልጽ ሆነሽ አውሪኝ። እኔ ምንም አይነት ጉዳት አንቺም ሆነ እህትሽ ላይ አላደርስም። ግን ደግሞ አንድ ማጣራት ያለብኝ ወሳኝ የሆነ ኬስ ስላለም ጭምር ነው አንቺንም ቢሆን የጠራሁሽ። ማለት የሰራችው ነገር አለ እንዴ? ኖ እሷ ሰርታ ሳይሆን ግን ደግሞ ከስራዋ ጋርም በተያያዘ አንዳንድ ነገሮችን ማወቅ ስለፈለግኩኝ ነው ስለሷ ማለት ነው አንቺንም እዚህ ቦታ ላይ የጠራሁሽ። ለመምጣትም ፈቃደኛ ስለሆንሽ በጣም አመሰግናለሁ። ግን ደግሞ እውነቱ እንድንነጋገር ነው እሺ የምፈልገው። ምንም አይነት ውሸት ከዚህ በኋላ መስማት አልፈልግም። አይ ችግር የለውም። ያው ስራ ብዙ ጊዜ ስለምትቆይ ምናምን እኔ አሁን ድንገት ስለጠፋችብኝም በጣም ተጨነቄ ነበር። ማለት ብዙ ጊዜ ስለምትቆይ ማለት አልገባኝም። ያው ነርስ አይደለች፣ በሙያዋ ያው ታገለግላለች እና አንዳንዴ በቃ የተለያየ ቦታ እየሄደች እንደምትሰራ ነው የማውቀው። አዳር የምትሰራበት አጋጣሚ አለ። ማለት ይቅርታና ቆይ የተለያየ ቦታ ስትይኝ አንድ ቦታ ላይ አንድ ሆስፒታል ላይ ብቻ አይደለም የምትሰራው ነው ወይስ? አይ አስቸኳይ ለስራ ተጠርታ እንደምትሄድ ምናምን አሁን ሕክምና ምናምን አለ ተሰብስበው ሌላ ቦታ ራቅ ያለ ቦታ ሊሄዱ ይችላሉ በግሩፕ ምናምን። እዛ ቦታ ሄዶ ሰው አክመው ምናምን አስቸኳይ የሆነ ድንገተኛ ሰው የታመመ ሰው ካለ ሄደው አክመው ሊመጡ ይችላሉ። እሺ ይሄ ነገር ማለት ብዙ ጊዜ ነው ይሄ ነገር የሚያጋጥመው? ማለት አብዛኛውን ጊዜ እዚሁ ነው የምትሰራው ወይስ በዚህ ምክንያት ትወጣለች? ማለት ከከተማ ትወጣለች ወይስ እዚሁ ከተማ ውስጥ ነው? እስቲ እነዚህ ነገሮች ግልጽ አድርገሽ። ከከተማ ትወጣለችም አንዳንዴም ከከተማ ውስጥም ትሰራለች። ያው እኔ ስለምትነግረኝ ነው ማለት ምናልባት ዛሬ ላልመጣ እችላለሁ፣ ድንገት እንዳትጨነቂ አዳር ስራ ምናምን ላይ እችላለሁ፣ ከከተማም ልወጣ እችላለሁ። ይሄ ከከተማ ወጣ ያሉ አጋጣሚ ሰዎች የታመሙት ምናምን ይላካሉ መሰለኝ። ይሄ ኃላፊያቸው ምናምን ይልካቸውና እዛ ቦታ እንዲሰሩና እንዲያገለግሉ ምናምን ያደርጋቸዋል። ኦኬ ስለዚህ ይሄ ነገር በተደጋጋሚ ነው ማለት ነው የምትወጣው? አዎ በተደጋጋሚ ትወጣለች። እንደውም በዚህ 1-2 ወር ውስጥ እንደውም በጣም ብላለች። ቤት ብዙ ጊዜ አትውልም ማለት ይሄ ስራ ምናምን ቦታ ነው የምትውለው። በጣም ስራ ቢዚ እንደሆነች ምናምን ነው የምትነግረኝ። ኦኬ እሺ ወደ እሷ እንመለስበታለን። አንቺ ምንድነው ስራሽ? እኔ ያው አጋጣሚ ሴልስ ነው ለጊዜው እየሰራ ያለሁት እና ደግሞ በጎን ዲዛይን እየተማርኩ ነው። ኦኬ ጥሩ። እሺ እዚህ ጋር በዋናነት የጠራሁሽ እንድናወራ የፈለግኩት ስለ ገሊላ ነው እና ገሊላ ቤት ውስጥ ምን አይነት ባህሪ ነው ያላት? ወይስ ከአንቺ ጋር ምን አይነት ግንኙነት ነው ያላችሁ? ማለት አንዳንድ ጊዜ በቤተሰብ መካከል አለ አይደለ ጥሩ የሆነ ስሜት አለ፣ በጣም ጥሩ የእናትና የልጅም አይነት ስሜትም ሁላ አለ። አንዳንድ ጊዜ ታላቅ እህትሽ ጋር ስትኖሪ እንደ ልጇ የምትቆጣጠርበት አይነት ነገር አለ። አንዳንዴ ደግሞ ወጣ ብሎ ደግሞ ከዛ በተቃራኒ የሚሆንበት አጋጣሚ አለና እስቲ የገሊላ ባህሪ ምን አይነት ባህሪ ነው? ገሊላ ስራን በጣም የምትወድ ልጅ ነች። ያው እንደማንኛውም ነው። እኔ ስራዋን አይደለም እያልኩሽ ያለሁት ከባህሪዋ ጋር ነው። እሺ እና ቤት ውስጥ አሁን ታላቅ እህቴ ነች። እኔም እንደ ታላቅነቷ አከብራታለሁ። አልፎ አልፎ የሆነ መነጫነጭ ባህሪም ቢኖርባትም የሆነ ነገር ግን ቶሎ የመረጋጋትን ባህሪም አላት። እኔ አከብራታለሁ። ኦልሬዲ የሆነ ነገር ብፈልግም የሆነ ነገር እንትን ብልም በቃ በትህትና ነው የምጠይቃትኝ ምናምን ነገር ትንሽ ጓ የምትልበት ባህሪም አላት። እሱን ነው የማየው። ማለት ይሄ ስልክ ብዙ ጊዜ ሲደወላት ምናምን በቅላ ስራ እንትን ሲሏት ምናምን ወይ በስራ ተናደር ትመጣ ትችላለች። ያሰበችው አልሳካላት ሲል
ቤት ውስጥ ወይ ደግሞ በቃ ከኔ ጋር አሁን ይሄ እንደዚህ አታድርጊ ምናምን እንደትና ይሁን እንደሚጣላው ምናምን ይሁን አንዳንዴ ግጭት ይኖራል። እሱን ደግሞ እኔ ብዙ ጊዜ አላወራም ማለት ይቻላል። ነገሮችን በዝምታ ነው ማልፋቸው እና ያን ነገር ችዬ የማልፍበት አጋጣሚ አለ። ትንሽ ከኔ እሷ ወጣ ያለ ባህሪም አላት። ማለት ወጣ ያለ ሲል ያን ያክል ክፉ ባህሪ ኑሯት ምናምን አይደለም። ይሄ ትኩረት የምሰጣቸው ነገሮች አሉ። ይሄ መሆን አለበት ምናምን ካለች በቃ ማድረግ ትፈልጋለች። ያን ነገር ገብቷል። በቃ በአቋሟና ይሄ ማንንም መስማትም አትፈልግም። በራሷ መንገድ ነው መሄድ የምትፈልገው። ራሷ የሚሰማትና ማድረግ የምትፈልገው ነገር ነው እንጂ ይሄን ልክ አይደለም ይሄን አታድርጊ ምናምን እንድላት አትፈልግም። እሺ ይሄ ከአንቺ ጋር ወይ ደግሞ ቤት ውስጥ የምታሳየው ባህሪ ነው። እሺ ሌላ ደግሞ ማወቅ የምፈልገው እነዚህ ጓደኛ ከዛ ደግሞ ጎረቤት ከእንደዚህ አይነት ሰዎች ጋርስ ያላት ግንኙነት ምንድን ነው? ብዙ ጓደኞች አሏት ወይስ ትንሽ ነው ያሏት? ከጎረቤት ጋርስ ትስማማለች ወይስ አትስማማም? ያለውን ነገር ስለሷ ደግሞ እንድትነግረኝ እፈልጋለሁ። ብዙ ጊዜ ውጭ ላይ አብረን አንውልም። እኔም እንደነገርኩ ስራዬን ሴልስ ላይ ነው የምሰራው። አንዳንዴ እቃዎችን ምናምን በኦንላይን ተነልና ከዛ አምጭልኝ ሲሉኝ አወስዳለሁ አመጣለሁ ምናምን ዲዛይን እየተማርኩም ስለሆን በጎን ለጎን እሱን ትምህርት ስለመማርም ያን ያክል ቤት ማልውልበትም ታይም አለና ብዙም ከሷ ጋር ይሄ ውጭ ላይ አብረን የምናሳልፋቸው ጊዜያቶች የሉንም። እሷም በቃ በጣም ቢዚ እንደሆነች ነው የማውቀው። ጧት ወጣ ማታ ነው የምትገባው። አንዳንዴ ደግሞ በቃ ቤት የተወሰነ ታይም ካላትኝ ድንገትም ተነስታ ልትወጣ ትችላለች። ብዙ ሰዓት ቤት አትውልም እና ከሰው ጋር ያላት ሪሌሽን ያን ያክል እንደዚህ ነው ልልክ የምችለው ነገር አይደለም። ከሰላምታ ውጭ ከሰው ቤት ሰዎችን ሰብስባ የምታመጣበት ወይም ከሰዎች ጋር ስታወራ ስትስቅ ስትጫወት ምናምን አላያትም። ግን ሰዎች ጋር ያላት ከሰላምታ የዘለለ እኔ አላየውም። የማያቸው ነገሮችም ያን ከድር ሰጥቶኝ ያዩት ነገር አይደለም። እሺ ጓደኞች የሏትም? የሴት ወይ የወንድ ጓደኞች? ብዙ ጊዜ በስልክ ነው የምታወራቸው። ቤት አሁን ጓደኛ ምናምን እኔ አጋጥሞኝ አቅም ቤት የመጣም ጓደኛ ተሻታቂ ማለት ነው። ጓደኛ እንዳላት ራሱ ይናክልም እርግጠኛ ማረለሽ? አይደለም እርግጠኛ አይደለም። እንደነገርኩ በቃ ቤት ውስጥ እኔና እሷ ነን የምንኖረው። አጋጣሚ ሰው መጥቶ የነፒክ ሊያደርጋት ይችላል። በሩ ጋር መጥቶ ምናምን በመኪና ይዘዋት ሊሄዱ ይችላሉ እንጂ እሱንስ አይተሻል? ኧረ ምንም ያየሁት ነገር የለም። ግን መኪናው እንደቆመ በስልክ ነው በቃ እዚህ ጋር ደርሰሃል ምናምን ወይ ደርሰሻል እንደዚህ ምናምን ብላ በስልክ በቃ ወጣው መጣው ምናምን ስትል ይሄን ነው የማየው። ገብቷን በስልክ ስታወራ ስትወጣ ስትገባ ነው እንጂ እኔ ባይን ያየሁት ነገር የለም። ኦኬ እሺ። ሌላ ደግሞ እንድትነግርኝ የምፈልገው ነገር ምናልባት በደንብ እንድታስታውሽ ይፈልጋሉ። አሁን ለምጠይቅሽ ጥያቄ ማለት ነው። ለምንድን ነው ሁሉ ጥያቄ ጠይቀኛለሁ? ግዴታ ማጣራት ያለብኝ ነገር ስላለ ነው። ምክንያቱም አሁን አንቺ የምትመልሽልኝ መልስ ማለት ነው ለእህትሽ ነፃ መሆንና ለመሆን በጣም ወሳኝ ነገር ነው። ነፃ ማለት የሰራችው ነገር አለ ያጠፋችው ነገር ማለት ወንጀል እሱ አንቺ የምትመልሽልኝ መልስ ላይ የምናየው ነገር ነው የሚሆነው። የሚወሰነው አንቺ በምትመልሽልኝ መልስ ነው። አንቺ እውነቱን ከተናገርሽ እህትሽን ነፃ ታወጫታለሽ። ግን ደግሞ እቺን ታክል ትንሽዬ ውሸት መሰል ነገር ማለት ነው አይደለም ውሸት ሆኖ ግን ለውሸት የቀረበ አይነት ወሬ እንኳን ብታወሪ ምንም አይነት ነገር ርህራሄ አይኖረኝም። እኔ ከህግ አካላት ጋር ተባብሬ የምሰራ ሰው ነኝ። ምናልባት ከዚህ በፊት ቪዲዮቻችንን አይተሽ ሊሆን ይችላል፣ አላቅም፣ ላታይም ትችያለሽ። ግን ደግሞ እኛ አሁን ላይ የያዝነው ኬዝ በሞትና በህይወት መካከል ያለ ኬዝ ነው። የአንድ ሰው መሞት ላይ እጇ ይኖርበት አይኖርበት የሚለውን እያጣራሁ ነው የምገኘው። የምን መሞት ነው የምታወራው? ይኸውልሽ ተረጋጊ። ይኸውልሽ ምንም ልታደርግ አትችልም። ኦፍ ኮርስ ልክ ነሽ። እንደ ባለሙያ እንደ ጤና ባለሙያ እኛም የምንፈልገው እሱን ነው። ስራዋን በስርዓት ነው የምትሰራው። እኔም የምፈልገው እሱን ነው። ስራዋን በትክክል መስራቷን ማረጋገጥ ነው እኔ የምፈልገው። ግን ደግሞ አንድ ማወቅ ያለብሽ ነገር በስራዎቻችን ላይ ሁሌም ቢሆን እንቅፋቶች ይመጣሉ። እነዛን እንቅፋቶች ግን በተገቢው መንገድ መመለስ የኛ ድርሻ ነው አይደለም? ስለዚህ እህትሽ ያንን ነገር አድርጋለች ወይስ አላደረገችም? እሷ በራሷ ሰዓት ነው መታ አንዳንድ ነገሮችን የነገረችኝ። እነዛ ነገሮች ደግሞ የነገረችኝ ነገሮች እኔ ላይ በጣም ትልቅ ጥያቄ ፈጥረውብኛል። እንደውም በእሷ በነገረችኝ ምክንያት አንዳንድ ሰዎችን በቁጥጥር ስር ውላ አውያለሁኝ።
ከህግ አካላት ጋር ተባብሬ ነው የምሰራው ብዬሻለሁ። ስለዚህ አንድ እንድታረጊልኝ የሚፈልገው ነገር ነገሮችን እውነቷን ብቻ እንድትነግሪኝ ነው የምፈልገው። ስለዚህ አሁን በቀጥታ እንድታስታውሽ የምፈልገው የዛሬ 1 ወር ከ1 ሳምንት እንደዚህ አካባቢ ገደማ ማለት ነው እህትሽ መቼም የዛሬ ወር በዚህ በ1 ወር በ2 ወር ውስጥ እንትን ብላለች ብለሽኛል አይደለ? አዎ ትንሽ ያው ስራ ቢዚ እንደሆነችና ከከተማ እየወጣች እንደነበር ነግራኛለች። እሱ እንዳልጨነቅ ስለምታስብ ድንገት የምትሄድበት ቦታ ስልክ ላይ ሰራ ይችላል። ሁለተኛ ደግሞ ከስራው ጋር ብዙ ጊዜ ስልክ ላታወራኝ ምንም ላታወራኝ ስለምትችል ኔትወርክ ላይኖር ስለሚችል እንዳልጨናነቅ 2 ቀን 3 ቀን ልትቆይ ትችላለች ከሄደችበት ቦታ ኬዙ ትንሽ ከበድ ያለም ከሆነ ምናምን ነገር ነው። ያን ደግሞ ማለት በግልጽ ነግራኝ ስለምትሄድ እኔ ያን ያክል እንትን አላትም አልጫናትም። ኦኬ አትጠይቂያትም አንቺ? አዎ እሺ ስፔሲፊካሊ ቀኑን ላስታውስሽና የዛሬ ወር ከዛሬ ወር ከ1 ሳምንት በፊት ማለት ነው የዛሬ ወር 1 ሳምንት በፊት ከሮብ እስከ አርብ ባሉት ቀናቶች ውስጥ እህትሽ በቤት ውስጥ ነበረች ወይስ ደግሞ ለስራ ከከተማ ወጣለች ወይስ ደግሞ እዚሁ ከተማ ውስጥ እዚሁ የምትሰራበት ሆስፒታል ውስጥ ነበር የነበረችው? ይሄን ነገር እንታስታውሽልኝ ይፈልጋል። ቀኑ መቼ ነበር ያልከኝ? ሮብ ነው ያልከኝ አይደል? ከሮብ እስከ አርብ ባለው ገደማ ማለት ነው። ሮብና አርብ አይደለም፣ ሮብ ሐሙስ አርብ እኮ 3ቱን ቀን ማለት ነው። የት ነበር የነበረችው እህትሽ? እውነት ለመናገር ቤት ውላ አታውቅም። አይ ቲንክ ሁሌ ጧት ተነስታ ስራ እንደምትሄድ ምሳ ሰዓት አጋጣሚ የምትመጣበት ሰዓት አለ። ከዛ ውጭ ግን ጧት ወጣ ማታ ነው የምትገባው። እሺ እና ያልከኝ ቀን ደግሞ ያ ቀን ይሁን አይሁን አላውቅም፣ ግን ያን ሰሞን አካባቢ ወደ ክፍለ ሀገር ወጣ እንደነበረ ማስታወሳለሁ። ለ3 ቀን ለ2 ቀን ያክል ያልነበረችን ቤት ክፍለ ሀገር። አዎ ከዛ መጣች ተመልሳ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ለምንድን ነው ማለት አጥብቀ እየጠየቅከኝ ያለው? አጥብቀ እየጠየቅኩሽ ያለው ትህትሽ ያለችኝ ነገር ስላለ ነው። አንቺ በማስረጃ እንድታረጋግጭልኝ ይፈልጋሉ እኮ። እኔ ትክክለኛውን ነገር ነው እየነገርኩ ያለሁት። ማለት ምንም የማዋሽበት ምክንያት የለኝም። ስለዚህ ለስንት ቀን ከከተማ ወጥቻለሁ ነው ያለችሽ? ክፍለ ሀገር ሄጃለሁ። ለስራ ነው ወይስ ለሌላ ነገር ነው? ክፍለ ሀገር ሄጃለሁ። ለስራ ነው ሄደችው። ድንገት አሁን አለቃቸው ደውሎ እንደዚህ ካላቸው ድንገት ተነስታ ትሄዳለች። በአስቸኳይ ዛሬ አንድ ኬዝ አለ ምናምን ብሎ እሱን ለሕክምና ምናምን ይሄዳሉ እና ለ2 ቀን ለ3 ቀን ላትመለስ ትችላለች። ስለዚህ እያልሽኝ ያለሽው ለ3 ቀን ብላ ከከተማ እንደወጣች ነው? እርግጠኛ ነሽ? አዎ እርግጠኛ ነኝ። እልሽ መስከረም እልሽ እኔ ደግሞ እህትሽ ያለችኝ ነገር እየዋሸሽኝ ከሆነ ማለት ነው ችግር ውስጥ የምትገቢው አንቺው ራስሽ ነሽ። እልሽ እህትሽ ያለችኝ ነገር እኔ እየተቆጣሁኝ አይደለም፣ ነገሮች ጭራሽ የተገላቢጠውሽ እየሆኑብኝ ነው አንቺን ሳወራ። ለምን ገሊላ ስትነግረኝ ብቻዋን እንደምትኖር ነበር መጀመሪያ። ከዛ በኋላ አንቺ ደግሞ አብረን ነው የምንኖረው ብለሻል። ይኸውልሽ እኔ አስፈላጊ ከሆነ አምጥቻት እዚህ ያለውን ነገር ፊት ለፊት ትነጋገራላችሁ፣ ችግር የለብኝም። እንዴት እንደዛ ትላለች? ማለት እህቷ ነኝ እኮ ለምን ልትልኝ ትችላለች? እስቲ ስታስቢ ማለት እሷ ላይ ያልተለመደ ባህሪ ምናምን ያየሽባት ነገር አለ? እሺ እንደዛ ከሆነ ድንገት ማለት ነገሮችን ቀለል አድርጋ እንደዛ ብላክ ሊሆን ይችላል እንጂ ማለት ቀለል አድርጋ ማለት ውሸት፣ ምክንያቷን አላውቅም። ቀለል ተደርጎ ውሸት ይወራል እንጃ። ግን እንዴት በእኔ እንደማትቀልድ አውቃለሁኝ። ማለት እህቷ ነኝ፣ አንድ እህቷ ነኝ። ከዛ ሌላ እንኳን የምንቀርበው ቤተሰብ እንኳን ያነክል አልነበረን ነው ገብቷን። ሁለታችን ተጋግዘን ለኔ የምትሆነው ነገርም ለኔ የምታደርግልኝ ነገር ከዚህ እንዴት ልትዋሽ እንደምትችል አላውቅም እውነት ለመናገር ግን የምር ነው። ግን ብቻዬን የምኖረው አለች። ይኸውልሽ አሁን ደጋግመሽ አትጠይቂኝ። እኔ በጣም ግራ እየገባኝ ያለው ነገር ለምን ልትዋሽኝ ትችላለች? እስቲ ስታስቢ ማለት ምን የምትደብቀው ነገር አላት? እኔ እሱ ምክንያቷን አላውቅም። ለምን እንዴት ላቅች? አይ ለምን እሺ አብሬ አልኖርም ልትለኝ ትችላለች እቺ ልጅ? ቆይ ምክንያቱም አንቺ እየዋሸሽኝ ያለመሆኑን በምን ልታረጋግጭልኝ ትችላለሽ? አንቺ እየዋሸሽኝ ያለመሆኑን በምን ልታረጋግጭልኝ ትችላለሽ? እኔ ደግሞ ምክንያት የለኝም አንተ ልዋሽበት የምችልበት ለምን ብዬ ገብቷል። ለምንድን ነው የማዋሽ? ምን ኑሮብኝ በምን ምክንያት ያስፈልገን አይደለም ነው ማዋሸት። እኔ ደግሞ ምንም የለኝም። እዚህ ጋር አንተ ነፈልገኝ ነው የጠራኸኝ አይደል እንዴ? እዚህ ቀጥል ደግሞ ለምን እንደፈለከኝ ምናምን አላወቅኩም ነበር። አሁን ደግሞ እያልከኝ ያለው ስለ እህቴ ነው፣ ስለ አንድ እህቴ ነው እያወራኸኝ ያለውና እንደዋሸች እኔ ምልክ ደግሞ ልክ አይደለም፣ እሷ የምትልህ ሌላ ነው።
እኔን ግራ እያጋባኝ ነው ማለት የሰራችው ወንጀል ካለ በግልጽ ንገረኝ። በቃ እንደዚህ አድርጋለች ይኸውልሽ እኔ ወንጀል ሰራች አላልኩኝም። አሁንም ቢሆን ግን ደግሞ እሷ ያወራቻቸው ነገሮች እየሆነ ካለው ነገር ጋር ፍጹም ተቃራኒ ነው ማለት አንቺ እየነገርሽኝ ካለው ነገር ጋር ማለት ነው። እነሱ የራሷ ምክንያት ሊኖራት ይችላል። እሱን ደግሞ እኔ ራሴ ሳገኛት ወይ ቤት ስትመጣ ጠይቃታለሁ። እርግጠኛ ነሽ የምትሰራውን ስራ ግን ጠንቀቀሽ ታውቂዋለሽ? አዎ ነርስ እንደሆነች አውቃለሁ። በቃ አዎ ምክንያቱም አንዳንድ መድኃኒቶች ቤት ታመጣለች ከምታደርጋቸው ማለት ከማያቸው ነገሮች አንጻር ምናምን ስራዋም ሙያውን እንደምትወድ አውቃለሁ። እሺ ከዛ ውጭስ ምንም ስራ እንደማትሰራ ነው የምታውቂው? ማለት ምንም የምትሰራው ስራ እንደሌለ የምትሰራው ስራ እንዳለ ምናምን የምታውቂው ምንም ነገር የለም? በስራው ጎበዝ ስለሆነች በቃ ትፈልጋለች የትም ቦታ ላይ ብዙ ነገሮችን ሰዎችን በምታገለግልበት በምታከምበት በቃ ከከተማ ወጥታም ድረስ ነው የምትሰራው። ገብቶሃል? በስራው ጎበዝ ስለሆነች። እሺ ይሄንን ነገር ቆይ ከከተማ ወጥታ መስራቷን እርግጠኛ ነሽ? ማለት ለስራ እንደምትወጣ እርግጠኛ ነሽ? ከከተማ ማለት እኔ ባይኔ አይቻልም። እሷን እኔ እንዴት አላምናትም? እህቴ እኮ ነች አይደል እንዴ? አምናታለሁ። ያለችኝ ነገር ደግሞ ወይ አንዳንድ ነገሮች ምናልባት ሄዳ ስትመለስ የሆነ ፎቶም ቢሆን አንዳንድ ስራ ቦታዎች ላይ እኮ እንደዚህ አይነት ነገሮች ይኖራሉ። ማለት ለማስታወሻ እንኳን የሚቀመጡባቸው እንዲሁም ደግሞ አንዳንድ ስራ ቦታዎች ላይ እንደዚህ አብረሽ ስትሄጂ ከከተማ ከዩዥዋል ፕሌስሽ ወጣ ስትይ እንትንት ያለሽ ለሚሞሪ እየተባለ ወይ ደግሞ ፎር ዘ ሪከርድ እየተባለ የሚቀመጡ ፎቶና ቪዲዮዎች አሉ። እንደዚህ አይነት ነገሮች አይተሽ ታውቂያለሽ? አታውቂም? የእሷን ሙሉ መረጃ እኮ ነው ያለኝ። አልፈትሽም። ገብቶሃል? እኔ በቃ ለምን ብዬ እፈትሻለሁ? የራሷን ፕራይቬሲ ይኖራታል። እሺ ስለ ስራዋ ግልጽ አድርጋ ነግራሽ ታውቃለች? ማለት በስራ ቦታዋ ላይ ስለሚያጋጥሟት ነገሮች ምናምን ከዚህ ነገር ጋር በተገናኘ እኔም አልጠይቃትም። እሷም ደግሞ በቃ ያን ያክል አታወራኝም። በቃ በሙያ እንደምትሰራና ሰዎች እንደምታከም ብቻ ነው የማውቀው። እና ስልክ ስታወራ ነው የምሰማት። ስልክ ስታወራ ማለት አልገባኝም። ስልክ ስለ በቃ ከስራ ጋር የተያያዘ ማለት ነው። ኦኬ ስልክ ስታወራ ለየት ያለ ነገር ሰምተሽባት ታውቂያለሽ? እኔ እንጃ የሆነ በቃ የሚረብሻት ነገር ካለም አንዳንዴ ወጥታ ውጭ ልታወራ ትችላለች። እኔ ደግሞ ይሄን ትኩረት አድርጌ ለምን እከታተላታለሁ? ለምን እህቴ እኮ ነች አይደል? ለምን እኔ የምጠረጥርባት ምክንያት እስከሌለ ድረስ ያን ያክል ትኩረት አድርጌ ልሰማት ወይም ደግሞ እንትን ልላት አልችልም፣ ላያት አልችልም። ኦኬ እሺ አሁን ቅድም ወዳልሽ ነገር እንመለስ። ከከተማ ወጥታ መቼ ነው የተመለሰችው? ሮብ ወጥታ መቼ ነው የተመለሰችው? ቀኑ እንድትነግረኝ እፈልጋለሁ። አርብ ማታ ነው የመጣችው። አርብ ማታ? አዎ ማታ ነው የገባችው። ማታ ስንት ሰዓት ላይ? አይ ቲንክ 1:30 አካባቢ። ገና እየመሸ እያለ 1:30 ላይ ማለት ነው። አርብ ማታ 1:30 ላይ። አዎ እና ራሳቸው ናቸው እዚህ ሰርቪስ አላቸው መኪና ምናምን ቤት ድረስ ይዘዋት ነው የመጡት። በሩን ከፈትኩኝ ጨለማም ስለነበር እንትን ጋር እነሱን በደንብ አላየኋቸውም። አደረሷትኝ ተመለሱ። ሰርቪስ አላቸው? አዎ ማለት ሁሌ ነው ያ ሰርቪስ ወይስ ኖርማል የቤት መኪና ነገር ነው? ይለያያል። እውነት መናገር ሁሌ የሚመጣው አንድ አይነት መኪና አይደለም። ኦኬ ጥሩ እሺ። ስለዚህ 1:30 ነው የመጣችው? አዎ 1:30። ይሄ ማለት የናቲ አባት ደግሞ የሞቱት ሌሊቱን ነው፣ አርብ ሌሊቱን ነው። እሷ 1:30 ላይ መጣች ማለት የምን ሞት ነው? ይኸውልሽ ነው ማከቴ ጋር የሚገናኝ ነገር አለ እንዴ? እሷ የምትሰራበት ሐኪም ቤት ውስጥ አንድ ታካሚ ነበሩ እና እሳቸውም ደግሞ የዛን ሌሊት ላይ ነው የሞቱት። እና ምናልባት እሷ ከዛ ሞት ጋር የተገናኘ አንድ አዲስ ነገር ስለነገረችኝም ጭምር ነው። እኔ አሁን ላይ ነገሮችን ችግር የለውም። ስለዚህ ነገር አንቺ አይመለከትሽም። ስለዚህ ጉዳይ ነው የማይመለከተኝ። ችግር የለውም። ይኸውልሽ መስማት ያለብሽን ነገር እኔ ከካሜራ ጀርባም ቢሆን እነግርሻለሁ። አሁን ግን አንዳንድ ጥያቄ የፈጠረብኝ ነገር አለ። ለምን እቺ ሴት ብቻዬን የምኖረው አለችኝ። ሲቀጥል ደግሞ እቤት እንደነበረች ነው የነገረችኝ። ማለት ከእሮብ እስከ አርብ ያለውን ጊዜ እቤት እንደነበረች ስራ እንዳልገባችም ጭምር ነው የነገረችኝ። እና ያ ሁሉ ለምን አስፈለገ? ለምን ልትዋሸኝ ትችላለች? እኔ እንዴት ላቅ እችላለሁ? ለእኔም እኮ እየነገርከኝ ያለው እኔ አንተንስ እንዴት ነው ላምንህ የምችለው? ማለት አንተ እያልከኝ ያለው እኮ እህቴ እንደዋሸች ነው። አንተን ማመን ያለብኝ ወይስ እህቴን ነው? እንዴ እኔም እኮ ግራ እያጋባኸኝ ያለው። ቆይ
ችግር የለውም። እኔ ነገሮችን ማጣራት ባለብኝ መልኩ አጣራለሁ። ይኸውልሽ እባክህን ወንድሜ ማለት እያስጨነቀኝ ነው። ደግሞ ማለት ስልክ እያነሳችልኝም አይደለም። ይኸውልሽ እሷን ችግር የለውም። እኔ እንድታገኛት በምፈልግበት ሰዓት ላይ ከእኔ ጋር ነው ያለችው። ማለት እንዴት ችግር የለውም። ይኸውልሽ ተረጋጊ። አሁን ምንም የሚያስፈራ ነገር የለም። ይኸውልሽ ተረጋጊ እያልኩሽ ነው። ተረጋጊና ተቀመጪ። ለምንድን ነው አንተ ጋር ያለችው? እሺ ይኸውልሽ ማጣራት ያለብኝ እሷም ልትነግረኝ የፈለገችው ነገር ስላለ እኔ ጋር መታ በዛው ከኔ ጋር አብራ ቁጭ ብላለች። በቃ ሌላ ነገር የለውም። እኔም ጊዜው ማቆያለኝ እዛ አስገብቻት ነው። ከወንጀል ጋር የተያያዘ ነገር ነው። እሱን የምናጣራው ነው የሚሆነው። ይኸውልሽ በዚህ ሰዓት ላይ ላንቺ ይሄ ነው ብዬ ልነግርሽ አልችልም። ተጠርጣሪ ነች እያልከኝ ነው። እስቲ እሱንም ቢሆን ገና የምናውቀው ነገር ነው። ውድ ቤተሰቦች ከመስከረም ጋር የነበረኝን ቆይታ እዚህ ጋር አቆማለሁኝ። አንዳንድ በጣም ግራ የሚያጋቡ ነገሮችን መስከረም ነግራኛለች። ግን ደግሞ በዚህ ምክንያት ማጣራት ያለብኝ ነገር እንዳለ ነው አሁን ላይ የተሰማኝ። ስለዚህ ሁኔታዎችን በግልጽ መመርመር ስላለብኝ አንዳንድ ስልኮችን መደወል ስላለብኝ ወደዛ የማመራ ይሆናል። ነገር ግን ወደ ቤተሰቦች በድጋሚ ተመልሼ የሚመጣ ይሆናል። ያሉትን ነገሮች እንግዲህ ፕሮግራሞቻችንን ወደ ቤተሰቦች እየተከታተላችሁ አብራችሁን ቆይ። ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁ? በድጋሚ ተመልሻለሁ። ያው እንግዲህ ነገሮችን በማጣራት ላይ ነው የምንገኘው። ከመስከረም ጋርም እንግዲህ ያደረግነውን ቆይታ እንግዲህ አይታችኋል። መስከረም ከነገረችን ነገሮች መካከል እንግዲህ ገሊላ ያን ጊዜ የናቲ አባት ከሞቱበት ጊዜ ላይ እንግዲህ ለስራ ብላ ከከተማ ወጣ ብላ እንደነበረ ነው እንግዲህ የነገረችን። ከዚህም በመነሳት እንግዲህ ውድ ቤተሰቦች እኔ በመጀመሪያ የነበረኝ መረጃ ምንድነው ገሊላ በዛ ሰሞን ስራ እንዳልገባች ነበረ ከራሱ አንደበት የነገረችኝ። ከዛ ግን እህቷን ስጠይቃት እንግዲህ ያለችኝን አይታችኋል። ገሊላ የምትኖረው ወደ ቤተሰቦች እንግዲህ ከእህቷ ጋር እንደሆነ አረጋግጠናል። ከጎረቤትም እንግዲህ ጠይቀን የተለያዩ ሰዎችንም እንግዲህ እንደዚሁ ስንጠይቅ አዎ ከእህቷ ጋር ሁለቱም አንድ ላይ ነው የሚኖሩት፣ ኮንዶሚኒየም ተከራይተው ነው ሁለቱም አንድ ላይ የሚኖሩት የሚል መረጃ ነው እንግዲህ ያገኘ ነው። ውድ ቤተሰቦች ሁኔታዎቹ በጣም ግራ አጋብተውኛል። እኔ ለምን እየዋሸች እንደሆነ አላቅም። ግን ደግሞ አሁን ላይ ነገሮችን ማጣራት መፈልፈል ስላለብን ወደ ቤተሰቦች አንድና አንድ ለማድረግ የተገደድኩት ነገር ምንድን ነው ገሊላ የናቲ አባት የሞቱበት ሰሞን ላይ ከሮብ እስከ አርብ የነበረውን ጊዜ የት ነው ያሳለፈችው የሚለውን ትክክለኛውን መረጃ ነው እንግዲህ እያጣራሁኝ የምገኘው። በዛም ላይ ውድ ቤተሰቦች እንግዲህ አንድ አዲስ መረጃ አግኝቻለሁኝ። እንግዲህ ይህ መረጃም ያው የመረጃ ምንጮችም እንግዲህ እንደነገሩኝ ከሆነ ውድ ቤተሰቦች ገሊላ የሆነ አፓርትመንት ግቢ አለ። እዛ ግቢ ውስጥ እንግዲህ እንደገባችና እዛ ግቢም እንግዲህ እንደምትመላለስ ነበር የነገሩኝ። ለምን እንደምትመላለስ እዛ ግቢ ውስጥ ማን እንዳለ ከማን ጋር ግንኙነት እንዳላት እዛ ግቢ ውስጥ ካሉ ሰዎች ጋር ምን አይነት ስራዎችን እንደምትሰራም ለማጣራት ሞክሬያለሁ። ግን ደግሞ ይህን ያክልም የተጨባጭ የሆነ መረጃ የሚሰጠኝ ሰው ስላላገኘሁኝ በዋናነት የእሷን መግቢያ መውጫ የእውነትም የዛ ሰሞን ላይ መታለች አልመጣች የሚለውን ነገር ሊነግረኝ የሚችል አንድ ሰው ቢኖር እንግዲህ ውድ ቤተሰቦች የዛ የግቢው ጥበቃ ማለትም የአፓርትመንቱ ጥበቃን ነው እንግዲህ ላገኘ የቻልኩት ማለት ነው ውድ ቤተሰቦች። እሱንም ያው ከአባሎቻችን ጋር በመሆን እንግዲህ ወደዚህ ወደ ጊዜያዊ ቀረጻ ቦታችን ላይ አምጥተነዋል። ያለውን ነገር እንግዲህ ከእሷ ጋር መታለች አልመጣች የሚለውን ነገር ትመላለሳለች አትመላለስ የሚለውን ነገር እንግዲህ እንዲነግረን ወደዚህ ይዘነው መተናል። ከእሱ ጋር የማደርገውን ቆይታ የምጋብዛችሁ ይሆናል። አብራችሁን ቆዩ። ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ያው እንግዲህ በምግቤ ላይ እንደነገርኳችሁ አሁን የምገኘው ያው የነ ገሊላን ኬዝ እንግዲህ በማጣራት ላይ ነው። ከነሱም ጋር እንግዲህ በተመለከተ አንድ ያገኘሁት መረጃ እንዳለ ነግራችኋለሁ። ገሊላ እንግዲህ እንግዲህ የሚኖርበት ወይ ደግሞ የሚሰራበት አካባቢ ላይ በጣም እንደምትመላለስ አዲስ መረጃ ስለደረሰኝ ከዛ ጋር በተገናኘ አንዳንድ መረጃዎች እንዲነግረኝ አንድ ሰው ወደዚህ ይዤ መጥቻለሁኝ። እንግዲህ ውድ ቤተሰቦች እንግዳችንን በመጀመሪያ ራሱን ያስተዋውቅልንና ከዛ በኋላ መጠያየቅ ያለብንን ማውራት ያለብንን ነገሮች እንግዲህ በግልጽ የምናወራ ይሆናል። እስቲ በመጀመሪያ ራስን አስተዋውቅልኝ። ከዛ በኋላ እንግዲህ ልጠይቀ የምፈልጋቸው ጥያቄዎች ስላሉ ያው ከስራ ቦታ ጠርቼ እንዳመጣሁ ቶሎ እንድንመለስ ማለት ነው። ልክ ብለሃል። ብዙ የሚያበልጡኝ ስራዎች አሉ። እርግጥ ነው ያው ስሜ ደጀኔ እባላለሁ። ቆንጆ ጥበቃ ነኝ። የአፓርታማው አለ የተባልኩ ጥበቃ ነኝ።
እና እዚህ ለመጠየቅ በመምጣቴም ደስ ብሎኛል። እሺ ደጀኔ ያው እንደነገርኩ ከሰዓትም አንጻር ከምንፈላለግበትም ጉዳይ አንጻር እንግዲህ በዋናነት እውነቱን ተነጋግረን ማወቅ ያለብኝንም ነገር እንግዲህ ካንተ አውቄ ያው መጠቃቀምም ካለብን እንግዲህ የምንጠቃቀምበትን መንገድ እንፈጥርና ከዛ በኋላ የምንለያይ ይሆናል። በዚህ ከተስማማን ወሬያችንን መቀጠል እንችላለን። ቀጥል። እሺ ጥሩ። እስቲ እናንተ አፓርትመንት ውስጥ አንተ የምትጠብቅበት አፓርትመንት ውስጥ እዛ አካባቢ ላይ ያው የሚኖሩትን ሰዎች መቼም አንድ በአንድ ታውቃቸዋለህ ብዬ አስባለሁ። ማለትም ያው ረጅም ጊዜ እንደሚኖሩም ጭምር ቅድምም ስትነግረኝ ስለነበረ ማለት ነው ረጅም ጊዜ የኖሩ ደንበኞችም እንዳሉ ጭምር ስለነገርከኝ ሁሉንም ታውቃቸዋለህ ብዬ ተስፋ አደርጋለሁ። አይደለ? አውቃቸዋለሁ እንዴ ያው ላላኬል እንዴ እያንዳንዱ አፓርታማ የምትገባውን የምትወጣዋን አውቃለሁ። ያው እኔም ስለምንላላክ ያው እዛ ስለምሸቅልም እነሱ ጋር ስላላክ አውቃቸዋለሁ። ግን ያው አዲስ የሚመጡ አሉ፣ በየቤቱ የሚመጡ ስላሉ እነሱ ጋር ደግሞ ያው ሁሉንም ላውቃቸው አልችልም። ግን እንግዶቹን ሳይሆን ነዋሪዎቹንም ጭምር ነው የምልህ። ነዋሪዎቹን አውቃቸዋለሁ። ያው ግዴታም እዛ ስለምላላክም ለእነሱም ስለምሰራ አውቃቸዋለሁ። እያንዳንዱን አውቃቸዋለሁ። ጥሩ። እሺ እንደዛ ከሆነ ያው እነሱ ጋር ከሚመጡት ሰዎችን መካከል እንግዲህ ያው አንድ ቤተሰብ እዛ ላይ ስትኖር መቼም እንግዳ አይመጣም አይባልም አይደለ? ምናልባት ደግሞ አንዳንድ ቤት ውስጥ የሚመጡ እንግዶች አሁን ለምሳሌ እኔ የምኖርበት አካባቢ ላይ የኔ ጓደኞች በተደጋጋሚ ሲመጡ አይደለም እኔ ቤት ያለ ሰው ይቀርና የኔ የራሴ የምለው ሰው ይቀርና ጎረቤቶች የራሱ እኔ ጋር የሚመጡትን ሰዎች እስከ ማወቅም ደረጃ የሚደርሱበት እስከ መግባባት ደረጃ የሚደርሱበትም ነገር እንዳለ እናውቃለን አይደለ? ስለዚህ ለምሳሌ ይሄ ነገር በወጣቶች ዙሪያ የተለመደ ነገር ነው ብዬ ነው። አብዛኛውን ቦታ ላይ እንግዲህ አይደለም አፓርትመንት ላይ ኖርማል የግቢ መኖሪያ ቤቶች ላይ ራሱ ተከራይተው የሚኖሩ ሰዎች ጋር ከነዋሪው በተጨማሪ የሚመጡትንም ሰዎች እንግዲህ ጎረቤቶችም አካባቢው ላይ ያሉ ሰዎችም እንግዲህ ሌላው ቢቀር እንደው በአካል ግንኙነት ትውውቅ ባይኖራቸው በኖርማሊ እንደዚሁ በአይን ራሱ ያውቋቸዋል እና መቼም የሚመላለሱ ሰዎች ሊኖሩ ይችላሉ እና እነዛን ሰዎች ላይ አሁን ላይ ባሳየህ ልታውቃቸው የምትችላቸው ሰዎች ይኖራሉ ማለት አንድ የሆነ የነፍስና የሞት ጉዳይ በነፍስና በሞት ጉዳይ ላይ ያለ ጉዳይ እያጣራሁኝ ስለሆነ ነው የምጠይቅህና ማለት በተደጋጋሚ የሚመጣ ሰው መቼም አይጠፋብህም ብዬ ስለማሰብ ጭምር ነው። አይ ወንድም አለ አሁን እንደው እርጅናውም አለ አይኑም አለ አውቃቸዋለሁ። ግን ያው አንዳንዴ ደግሞ በጣም ሰው ስለሚበዛ የሚመላለሱ ምናልባት ልዘነጋ እችላለሁ። ግን አውቃቸዋለሁ። ኦኬ እሺ። ስለዚህ አሁን በቀጥታ አንድ ሰው አሳይህና ከዛ በኋላ የእውነትም መታ ታውቃለች አንዲት ሴት ነች መታ ታውቃለች ወይስ አታውቅም የሚለውን ነገር እንድትነግረኝ እፈልጋለሁ። ለምን እኔ ካለኝ መረጃ አንጻር በመጀመሪያ እንድታውቅ የምፈልገው ነገር እኔ ማንኛውንም ሰው እዚህ ቦታ ላይ አምጥቼ ካሜራ አብርቼ ስጠይቅ የሆነ የተጨበጠ ነገር ይዤ ነው እና ምንም አይነት ውሸት እንድትነግረኝ አልፈልግም። ምንም አይነት የሚያጣላን ነገር እዚህ ቦታ ላይ እንዲኖር አልፈልግም እኔም ብሆን ማለት ነው። ስለዚህ እውነቱ እንድትነግረኝ በቃ ከመጣች መጥታለች ከመጣ መጥቷል የምታውቀው ከሆነ አውቀዋለሁ አንዴም ከሆነ ያየኸው የምታስታውሰው ከሆነ በቃ አንድ ጊዜ አይቼዋለሁ የት ነው የሚመጣው እነገሌ ቤት እንደዚህ እንድትለኝ ነው የምፈልገው ማለት ነው። ስለዚህ ፎቶዋን አውጥቼ ላሳየህ። እሺ እቺን ሴት ታውቃታለህ? አይተሃት ታውቃለህ? እንደውም አላውቃትም። እርግጠኛ ነህ ደጀኔ? እርግጠኛ ነህ? አንዴ አይነት ሰው መጥቶም አያውቅም። እሺ ችግር የለም ሌላ ፎቶ ላሳየህ ምናልባት ተመሳስላብህ ከሆነ ወይ ደግሞ ፎቶውን ላታውቀው ትችላለህ ብዬ ስላሰብኩ ነው። እሺ ይችኛዋንስ ራሷ ሆነች? እቺንስ አይተሃት አታውቅም? ኧረ ፈጽሞ ይቻት አላውቅም። ይችላል ደጀኔ
እኔ አንድ ነገር ከአንተ የምፈልገው ነገር ምንድን ነው? እውነቱን መነጋገር ብቻ ነው። እውነቱን እንድንነጋገር ብቻ ነው የምፈልገው። ለምን ምንም አይነት የሚያጣላን ነገር እኔ እናንተ መሀል እንዲኖር አልፈልግም። ሁኔታዎቻችንን እንዴት መሰለ በግልጽ ተነጋግረን በሰላም መለየት ነው ያለብን። ስለዚህ እውነቱ እንድትነግረኝ ነው የምፈልገው። እኔ ማስረጃ ሁላ አለኝ። ወደዚህ ግቢ ስትገባ የሚያሳዩ ፎቶና ቪዲዮዎች ሁላ ጭምራለኝ እና በምንም አይነት ምክንያት ልትዋሸኝ እንድትሞክር አልፈልግም። ወንድም አለም የመጣሁት ልጠይቀኝ ነው አይደለ? እኔ ደግሞ አላቃትም፣ አላወቅኳትም። እኔ አላቃትም። እኔ እዚህ አፓርታማ በጣም ብዙ ሰዎች ይመላለሳሉ። እኔ እዚህ የሚኖሩት እንዳለ ዘመዶች በላቸው። በቃ ምግብም እንደው ከነሱ ነው የምበላው። ርቦኛ አቅም ቤት ራሱ አብስዬ አላቅም። ከቤት ራሱ አምጥቼ አላቅም። እዚሁ ነው የሚሰጡኝ ምግብ። እላላካለው፣ ብር እሰራለሁ። እችን ግን እኔ አይቻትም። እኔ እንደው እንደዚህ ላትኖር ትችላለች ወይ ደግሞ እዚህ የሚኖር ሰው ጋር እኔ እያልኩ ያለሁት እዚህ የሚኖር ሰው ጋር ተመላልሳ ትመጣለች ነው እያልኩ ያለሁት። አንድ አይደለም ሁለት አይደለም 10-20 ጊዜ ሁላ ተመላልሳ ታውቃለች። እቺ እንግዲህ እኔ እየነገርኩ ነው። አላቃትም። እኔ እንደኔ ሴትዮ አይቼ አላቅም። ደጀኔ በደንብ ብታስታውስ ይሻልሃል። ለምን ራስህን ነው ተጠያቂ እያደረክ ያለኸው? ለምን የማይመለከት ነገር ውስጥ እየገባህ ራስህን ተጠያቂ እያረክን ያለኸው? እኔ ከህግ አካላት ጋር የምሰራ ሰው ነኝ። ምናልባት ከዚህ በፊት የእኛም ቪዲዮዎች ላታይ ትችላለህ። አዎ፣ ግን ደግሞ እኛ ከማጋ ግንኙነት አለን፣ ምን አይነት ስራዎችን እንሰራለን የሚሉ ነገሮችን ባሳይህ ምናልባት ፈቃደኛ ልትሆን ትችላለህ። ግን ደግሞ አሁን ያኔ ማድረጊያ ጊዜው አይደለም። ይኸውልህ እኔ የሞትና የህይወት ጉዳይ ነው ይዤ የመጣሁት። እሺ እውነቱን እንነጋገር። በተቻለህ አቅም እውነቱን ንገረኝ። እንድትዋሸኝ አልፈልግም እያልኩ ነው። እኔ ትቀረጣለህ ስትለኝ እኔ ደስ ብሎኝ ልቀረጥ አንተ ጋር መጣሁ። እኔ ውሸትም ምን አስዋሸኝ? ካወቅኳት አውቃታለሁ እልሃለሁ። ይኸውልህ ትቀረጻለህ ብዬህ አይደለም ያመጣሁ። ይኸውልህ ነገሩን ሌላ ነገር ለማስመሰል አትሞክር። እውነቱን እንነጋገር እያልኩ ነው ያለሁት። ቀጥታ ስለ እናንተ ጋር ስለሚኖሩ ሰዎች አንዳንድ ነገሮችን ላወራህ እፈልጋለሁ ነው ያልኩ። ሲጀመር ስለ ካሜራም ራሱ ያወራሁብህ እዚህ ከደረስክ በኋላ አይደለም? ንገረኝ። ካሜራ አብርተን ነው የምናወራው፣ ግን ደግሞ ይሄ ነገር አንተን ምቾት የማይነሳ ከሆነ ነው ብያለሁ። ግን እውነቱን እንድንነጋገር ነበር እዚህ ጋር ይዤ የመጣሁት አይደለም? ንገረኝ። አንተም ችግር የለውም ብቻ እኔ ተላልኬ ማጣት ገንዘብ አለች። ይህን ሰዓት አንተ እኔን በመውሰድ ምክንያት ያን ነገር የምትከፍለኝ ከሆነ ችግር የለብኝም ብላኛል። አንደኛ ገንዘብ እንድትወስድ ነው እየለመንኩ ያለሁት አሁን ላይ። በነገራችን ላይ ልመና ነው ያዝኩት። ማንንም ሰው እንደዚህ ተረጋግቼ አውርቼ አላውቅም። የሰማኝ ነው አይደለ? ሁለተኛ ደግሞ እውነቱን ተናገር ተጠያቂ ከመሆኑ በፊት እያልኩ ነው። እያስፈራራህ ነው እንዴ? ይኸውልህ አስፈላጊ ከሆነ አስፈራራለሁ። ሰማኛለህ? አስፈላጊ ከሆነ አስፈራራት ማለት ምን ማለት ነው? እውነቱን ተናገራ። እውነቱን ተናገር። ምንድን ነው የዋሻሁት ነገር? እስቲ ንገረኝ። እውነቱን ተናገር። ምን ዋሽቼ ነው እውነቱን የምናገረው? እቺ ልጅ እዚህ ግቢ መታ አታውቅም። እኔ ስለዚች ልጅ ምን አውቃለሁ? ምን አገባኝ እኔ ስለዚች ልጅ? እርግጠኛ ነህ? አዎ እርግጠኛ ነህ? አዎ እርግጠኛ ነኝ። ይኸውልህ እኔ ጉልበት እንድጠቀም አታስገድደኝ። ጉልበተኛ አለዋ። ኧረ ጥሩ ጉልበተኛ አንተም ታመጣለህ። እንደዛ ነው እያልከኝ ያለህ? ንገረኝ። ጉልበተኛ ታመጣለህ? ለጉልበተኛ ለማዋሸት እየሞከርክ ያለው ምንድን ነው ውሸቱ? ይኸውልህ ኢቭን ማለት ነው ስትገባ ይቺ ልጅ ሰላም እያለች ሁላ እንደምትገባም ጭምር ነው የደረሰኝ መረጃ። እኔ ሰላም ሳይለኝ የማይገባ የለም። ስለዚህ ሁሉም ሰላም እያሉኝ በተለየ መልኩ ልክ ነህ። ማንኛውም ሰው ሲገባ ሰላምታ ሰጥቶ ነው የሚገባው። ግን ደግሞ እቺ ልጅ በተለየ ሁኔታ ሰላምታ ሰጥታ የምትገባው መቼም ስለማታውቀው ወይ ደግሞ እናንተ ጋር ስለማትመጣ አይደለች። መቼም መንፈስ ነው አልልም አይደለ? እኔ ካለኝ መረጃ አንፃር ይኸውልህ እኔ ከዚህ ቦታ ተነስቼ ከባልደረቦቼ መረጃና ማስረጃ የሚሆን ነገር አምጥቼ ቪዲዮን ካሳየው በኋላ ግን ለደቂቃም ቢሆን ማለት ነው እድል አልሰጠህም። ጉልበት መጠቀም ካለብኝ የምጠቀምበት ሰዓት እየደረሰ እሱ እንድታውቅ እፈልጋለሁ። ባልተቤት ያረካት እኮ ምን ነው ይኸውልህ የማይሆን ነገር እንድትናገረኝ አልፈልግም። ትሰማኛለህ? የመጣንበትን ጉዳይ ብቻ ተነጋግረን እንለያይ አልኩ ነው። ቀልድ አይደለም ያዝኩት። እኔ ነገርኩህ። እኔ ከዚህ በላይ የምነግርህ ምንም ነገር የለም። እርግጠኛ ነህ? አላውቃትም። ጥሩ ችግር የለውም። የማታውቃት ከሆነ ምን እንደማደርግ ታውቃለህ? ከአንተ ጋር በእንደዚህ አይነት መልኩ መግባባትና መስማማት የማንችል ከሆነ በዚህ ሁኔታ ላይ እንግዲህ እናንተ ጋር እንደምትገባ እኔ ማረጋገጫ አለኝ። ያንን ማረጋገጫ ይዤ እንግዲህ
ወዴት ነው የሚሄደው? አንተን ወደ ቀጠሩ ወደ አለቆች ነው። ከዛ በኋላ ይቺ ሴት እዚህ ግቢ ስትገባ ስትወጣ በጣም በተደጋጋሚ ጊዜ የሚያሳዩ ካሜራዎች ራሱ አሉ አይደለም። መቼም አፓርትመንቱን ብቻህን አይደለም የምጠብቀው። እነዚያ የሴኩሪቲ ካሜራዎችም ስራቸውን ይሰራሉ። ስትገባ ስትወጣ የሚያሳዩ በጣም ብዙ ቪዲዮዎች ይኖራሉ። እና አላቃትም ስትል እዚህ አይደለም አይዞህ፣ እዚህ ቀና እያልካት እዚህ አይደለም እያልኩ ያለሁት አንተ የምትጠብቅበት አፓርትመንት ውስጥ ነው። አላቃትም የምትል ከሆነ መቼም የሆነ ችግር ቢፈጠር እዛ አፓርትመንት ውስጥ አላቃትም ብለህ ዝም አትልም አይደለ? ስራህ ነው። ስለዚህ የስራ ገበታ እንድታጣሁላ ላደርግህ እችላለሁ ማለት ነው። ተግባባ? አሁን መቼም ትንሽ ግልጽ የሆንኩልህ ይመስለኛል ሳስበው አይደለ ደጀኔ? አሁን እናውራ እስቲ በጨዋ ደንብ አሁን እናውራ። ያው ልትመጣ ትችላለች። ያው ግን ያው በእንጀራ መምጣት አስፈላጊ አይመስለኝም። ስለዚህ ትመጣለች። ታውቃታለህ? ልትመጣ ትችላለች። ስለዚህ አሁንም አታውቃትም? ልትመጣ ትችላለች እንጂ ያው በእንጀራዬ ደግሞ መምጣቱ ተገቢ አይመስለኝም። ይኸውልህ በእንጀራ ሲመጣ አሁን ደግሞ ልትመጣ ትችላለች አልክ ማለት ነው አይደለ? መቼም መረጃና ማስረጃ የለውም ማረጋገጫ የለውም ብለን ይኸውልህ ደጀኔ፣ ጊዜው በጣም ዘምኗል። አንድ እንድታውቀው የምፈልገው ነገር ቢኖር ማለት ነው እንደው እዚህ እናንተ የምትሰሩበት የአንተ አፓርትመንት አንተ የምትጠብቀው አፓርትመንት ውስጥ ያሉ ካሜራዎች ላይ የእሷን ምስል ብታጠፋ ራሱ አካባቢው በሙሉ በአፓርትመንት የተሞላ ነው አይደለ? አካባቢያችሁ ላይ ስታልፍ ስታገድም መቼም ይችል ልጅ የትኛውም ካሜራ እንግዲህ በሆነ መልኩ ሰምሃው ሊይዛት ይችላል። ስለዚህ ታየሽ ማለት ይችል ልጅ እዛ አፓርትመንት ውስጥ ትመጣለች ማለት ነው። ግን ደግሞ አንድ እንድታውቀው የምፈልገው ነገር አለ። እኔ ተጨባጭ የሆነ ማስረጃ ያለኝ እዚሁ ጋር ጠብቀኝ፣ አምጥቼ አሳያለሁ። ከዛ በኋላ ግን ይኸውልህ የማይሆን ነገር ለማውራት ብትሞክር ለአንዴና ለመጨረሻ ጊዜ ይሆናል የኔ እናንተ መተያየት ማለት ነው። ከዛ እንጀራህንም ሁሉ ነገርህን ታጣለሽ። እዚህ ጠብቀኝ። ጥሩሽ ይኸውልህ ደጀኔ ከቪዲዮና ፎቶን ከማሳየቴ በፊት ግን አንድ እንድታውቀው የምፈልገው ነገር አለ። ይሄ የመረጃ አፈላላጊ ባልደረቤ ስልክ ነው። እዚህ ስልክ ላይ ያለው ነገር አንተ ከምታወራው ነገር ጋር ፍጹም ተቃራኒ የሆነ ነገር ነው። እሺ መረጃና ማስረጃ አለኝ ያልኩህ ውሸቴን እንዳልሆነ እንድታውቅ እፈልጋለሁ። ና ዞር አትበል፣ ዞር አትበል። ና እያየኸው፣ እሺ እያየኸው፣ እንዲህ አትበል። ትሰማኛለህ? ና እያየኸው። ይኸውልህ ቆይ እስቲ ለቀኝ። አልለቀህም። ትሰማኛለህ? ይኸው እንግዲህ እዚህ ቪዲዮ ላይ የሚታየው ምንድን ነው? ገሊላ ነች አይደለ? አላቃትም አትለኝም መቼም። ይኸው በስነ ስርዓት ጨብጣህ እየገባች ነው። መቼም እያንዳንዱ የሚገባ የሚወጣው ሰው በሰላም አይደለም፣ ማለትም ስለማያውቅህ አይደለም የሚጨብጥህ። ንገረኝ፣ በጣም የተለየ ግንኙነት ስላላችሁ ነው አይደለ? ስለዚህ ይኸውልህ አንድና አንድ እንድታረግ የምፈልገው ነገር እውነቱን ብንነጋገር ይሻላል። እሺ እውነቱን እንነጋገር። ከዚህ በኋላ የትም ቢሆን ማምለጫ የለህም። እየሰማኝ ነው አይደለ? የትም ቢሆን ማምለጫ የለህም። እስቲ ወንድም አለም እንደው ተወኝ። ወንድም አለም አትበለኝ። እውነቱን እንነጋገር። እስካሁን ታግሻለሁ። እንደ ትልቅ ሰው አክብሬ ተቀምጫለሁ። ትሰማኛለህ አይደለ? እጄን አላነሳውብህም። ከዚህ በኋላ ግን አልሰማህም እያልኩ ምን አልኩኝ? ልነግርህ። ስለዚህ ታገሰኝ። ታውቃታለህ አታውቃትም? ቀጥታ ንገረኝ። ታውቃታለህ አታውቃትም? አንድ መልስ ነው የምፈልገው። ያው እሱማ ቅድም አውቃታለሁ አልኩህ እኮ። በቃ እሱን ነው የምፈልገው። ደጋግማ ትመጣለች አትመጣም? መልስልኝ። ደጋግማ ትመጣለች አትመጣም? ንገረኝ። ትመጣለች። እሺ ጥሩ። እንደዚህ እየተግባባ እንሄዳለን። ማን ጋር ነው የምትመጣው? ከማን ጋር ነው የምመጣው? እኔ ሰው እያለ እዚህ አንደኛ ፍሎር ላይ። ኦኬ አንደኛ ፍሎር ላይ ማለት ነዋሪ ነው? ነዋሪ ነው እሱ። ኦኬ ቤቱ የራሱ ነው? እሱን እርግጠኛ አይደለሁም። ተከራይቶ ነዋሪውን ብቻ ይኸውልህ እርግጠኛ አይደለሁም አትበለኝ። እውነቱን እንድነግረኝ ነው የምፈልገው። እያንዳንዱን ነገር ታውቃለህ። ትሰማኛለህ? ማንኛውም ጥበቃ፣ ሁሉም ነገር ግቢ ውስጥ እየተካሄደ ያለው ነገር የቤቱ ባለቤት ማን እንደሆነ አለመሆኑን ራሱ ተከራይቶ ይኖር አይኖር የሚለውን እያንዳንዱን ነገር ታውቃለህ። እኔ ካርታ በሱ ስም ይኖር አይኖር እኔ በምን አውቃለሁ? ይኸውልህ እኔ ስለ ካርታ አይደለም እየጠየቅኩ ያለው ሰውዬ። ይሄ ሰውዬ እዛ ቤት እኔ ስለሷ ነው የጠየከኝ አይደል? ስለሷ እሷ ትመጣለች። እሺ
ያው እኔ ትረዳኛለች። ለዛም ነው ማለት ትረዳኛለች ማለት አልገባኝም። ስትመጣም 300ም 400ም ትሰጠኛለች። ለዛ ነው እኔ እንጂ ባለውለታዬ ናት ገሊላ ስትመጣ 400 300 ትሰጠኛለች። እሷ ደግሞ በመጣች በሄደች ቁጥር ማለት ነው አይደለ? ስትመጣ ስትሰጠኝ ያው ከሁለቱ አንጻር ብዬ ነው። ከሁለቱ አንጻር ለምን ታዲያ አላቃትም ማለቱ አስፈለገ? እቺ ልጅ ተጎድታ ቢሆንስ እርዳታዋ አስፈልጎ ቢሆንስ? አሁን የጠየቅኩሽ አላቃትም ብለህ ልሸምጥታት ነው? ከሁለቱ አንጻር ነው ይሄ ሁሉ ያደረከው? ንገረኝ። ትመጣለች ግን ያው እሷ ደግሞ ስለሷ ለሰው ለማንም ሰው እንዳትናገር ስለኔ እኔ እዚህ እንደምመጣም ለማን እንደማትናገር ያው ቃል ስላስገባች ነው። ማለት ለምን እኔ አላቅም። እኔ ምክንያቱን አላቅም። ግን ያው ትመላለሳለች ግን ተሸፋፍና ነው የምትመጣው። እኔ ደግሞ የራሷ ነገር ስላለበት ያው መጠየቅም አልችልም። እኔ ተላላኪ ነኝ። እንዴት ምን ብዬ ጠይቃለሁ? ስለዚህ እነሱ ጋር ይልኩኛል። ሲልኩኝም ደግሞ ደህና ነገር ነው የሚሰጡኝ። ደህና ብርም ስለሚሰጡኝ ያው ጥቅሜ እሷ ናት። ያው በመላላክ ማገኛት ጥቅም ናት ለኔ። ያምን ደሞዟም ትንሽ ስለሆነች የነሱ ከመላላካው ከሌሎችም ከነሱ ደግሞ የሚሰጡኝ ጥቅም በጣም ከፍ ያለ ስለሆነ እንጂ ለሌላ ነገር እኔ ከነሱ ያለኝ ምንም ነገር የለም። ጥሩ እኔ እንዲህ እየተማመነን እውነት ወንድሜ እንደው እውነት እንዳለው እኔ እሺ በቃ አሁን መጨረሻ አንድ ሰራተኛ ነኝ። ይኸውልህ እኔ እሱ አይመለከተኝ ተራ ሰራተኛውን አቱን እኔ አይመለከተኝም እሱ ነገር። ስራህን ብቻ በአግባቡ ስራ። ከዛ ውጪ እንድነግረኝ የምፈልገውን ነገር ንገረኝ። ከዛ ውጪ እናንተ ምንም የሚያገናኝን ነገር የለም። አንድ እንድትነግረኝ የምፈልገው ነገር ግን እንድታስታውስ እፈልጋለሁ በስነ ስርዓት። መቼም አላስታውስም አትለኝም። የዛሬ አንድ ወር ገደማ አንድ ወር ከአንድ ሳምንት ገደማ እቺ ልጅ መታ ነበር አይደለ? ምን ቀን? ከሮብ ቀን እኔ ቀኑን አስታውሳለሁ፣ ችግር የለም። ሮብ ቀን መጣች አይደለ? ሮብ ቀን መታ። በ16 ነው በ16 ነው 16 ሮብ 16 አካባቢ ሳይባታ የሞቱት 18 ሌሊት ላይ ነው። ኦኬ እሺ በ16 3 ቀን ነው ስለኛ አድራ ሄደችው። 3 ቀን አድራ ሄደችው። አልገባኝም ማለት ሮብ መጣች። ከዛ እሺ ሮብ አደረች። ማታ ብቻ ወጥተው ሲሄዱ ነበረ። ሮብ በመኪና ወጥተው ሄደዋል። ሮብ መጣች። እሺ መቼ ነው ሄደች? ዓርብ ዕለት 12 ሰዓት ምናምን ላይ መሰለኝ የወጡት እራት ብለው። ኦኬ እንደዛ ነገር ነው። ሰውየው ማን ነው? እሺ ማለት ነዋሪ ነው አይደል? እዛው ነዋሪ ነው። እሺ በደንብ ስለሱ የምታውቀው ነገር ምንድን ነው? ንገረኝ። ምንም ነዋሪ ነው፣ እዛ ይመላለሳል። ዶክተር ይመስለኛል። ኦኬ ጥሩ። እሺ ዶክተር ይመስለኛል። ያው እንደዚህ እንትና መጠየቅ ስለማድረግ ያው ስለ እነሱ ሁሉም ጋር እንደሚሰሩ አላውቅም አብዛኞቹን፣ ግን እሱ ሐኪም ይመስለኛል። እንዴት አወቅህ አንተ ዶክተር መሆኑን? ዶክተር መሆኑን ያወቅኩት አንድ ቀን እዛ አፓርታማ ውስጥ ከጎናቸው ሰው ታሞ አረ እኔ እረዳታለሁ ሲል ስለሰማሁት ነው። በቃ ዶክተር ነው ብዬ እንጂ ማለት እኮ ኖርማል እኮ ነው። አብዛኛው ሰው እንግዲህ ትንሽም ቢሆን እውቀት ካለው እረዳለሁ ይላል። ወይስ ሲል ሰምተኸው ነው? እኔ ዶክተር ነኝ እረዳታለሁ ሲል ስለሰማሁት ነው እንጂ እኔ ምን እንደሚሰሩ እኔ የትኛውም ስራቸውን አላውቅም። እኔ ተራ ጥበቃ ነኝ፣ ምን አውቃለሁ ስለ ስራ። ዶክተር የለበሰው ዶክተር ነው ለእኔ ነጭ የለበሰው። እሺ ጥሩ። እንደዛ ከሆነ ካልከኝ ነገሮች አንጻር አንዳንድ ሌላም ማጣራት ያለብኝ ነገር አለ ማለት ነው። ግን ደግሞ ይኸውልህ በምንም አይነት መልኩ ስለዚህ ሁኔታ እኔ መጥቼ ስላወራሁ ነገር ከኔ ጋር ስለተገናኘ ነው ነገር ለዛ ሰው አንድ ነገር እንድትነግረው አልፈልግም። ሰማኛለህ? በህይወት ላይ እየፈረድክ እንደሆነ ከእንጀራ ገመድ እንዳትለይ እባክህ። እንደዛ ከሆነ እንጀራህን ማጣት የማትፈልግ ከሆነ አርፈህ ትቀመጣለህ። እኔም ደግሞ ቃል የገባሁልህን ያሳጣሁህን ነገር እዛም ብለህ የምታገኛትን ገንዘብ ከኔም ቢሆን የምፈልገው መረጃ ስለሰጠኝ እሰጥሃለሁ። ችግር የለም። እኔ እንደው ድርሽ አይደል ሚዲያ ቦታ እንደው የትም እንደው ትንፍሽ አይደል ትንፍሽ። ጥሩ። እንደዛ ከሆነ ጥሩ። ውድ ቤተሰቦች ያው አንድ ማረጋገጥ የቻልነው ነገር ግን ከመጨረሴ በፊት አንድ ነገር ልጠይቅ እፈልጋለሁ።
የአፓርትመንታችሁ ውስጥ ያለውን ካሜራ የሚቆጣጠረው ሰው ማን ነው? እዛ ውስጥ ቢሮ ላይ ነው። እኔ ያላቃቸው ስማቸውን አታውቃቸው? ቢሮ ላይ ነው። ችግር የለውም። እሺ ምናልባት ስም ከሰጠኝ ብዬ ነበር። ችግር የለውም። ውድ ቤተሰቦች እንግዲህ ከደጀኔ ጋር ያደረግኩት ቆይታ እዚህ ጋር ያበቃል። የእውነት እቺ ሴት እዛ አካባቢ የተባለው ጊዜ ላይ ከእሮብ እስከ አርብ ከ16 እስከ 18 እዛ ነበረች አልነበረችም የሚለው ማለትም ስትገባና ስትወጣ ያሳያል አያሳይም የሚለውን እንግዲህ በካሜራ የተቀረጸውን ቪዲዮ እንግዲህ ለማግኘት እሞክራለሁ። ምክንያቱም የቪዲዮ ማስረጃ ነው፣ በተጨባጭ ልናምነው የምንችለው። በዚህ ሰዓት ላይ ያለውን ነገር እንግዲህ እየተከታተልኩኝ የማሳወቃቸው ይሆናል። እስከዛው ግን ቸር ቆዩኝ።